ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው በእርግዝና ወቅት ላይ ቁርንፉድን ስለመጠቀም ይሆናል። እንግዲህ እርግዝና ጥንቃቄንና ትኩረትን የሚፈልግ ጊዜ ነው። እናም በተለይም የምትበሉትን ነገር ሁሉ ፍጹም ደህንነቱ የተጠበቀ መሆኑንና የህፃኑን ጤና እና እድገቱን እንደማይጎዳ ማረጋገጥ ያስፈልጋል ማለት ነው። እናም እንግዲህ ዛሬ በዚህ ቪዲዮ ላይ ቁርንፉድ በእርግዝና ወቅት ላይ ስላለው ተጽዕኖ ይጠቅማል ወይስ ይጎዳል፣ በምን ያህል መጠን፣ አንዳንድ ማስተዋል ያለባችሁ ሁኔታዎች ምን ምንድናቸው የሚለውን አንድ በአንድ በዚህ ቪዲዮ ላይ የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ እንደሚታወቀው እንግዲህ ቁርንፉድ በተለያዩ ምግቦች ውስጥ የሚገባ ጥሩ መዓዛና ጣዕም ያለው ቅመም ነው። እንዲሁም ለመድኃኒትነት ባህሪያቸው በሰፊው ጥቅም ላይ የሚውሉ ናቸው ማለት ነው። እንግዲህ በእርግዝና ወቅት ላይ ቁርንፉድን መጠቀም ደህንነቱ የተጠበቀ ነው ወይ ከሚለው ስንጀምር እንግዲህ እንደ ባለሙያዎች ገለጻ እንግዲህ ቁርንፉድ ምግብን ሲያጣጥም ወይም ደግሞ በእርግዝና ወቅት ለመብላት ደህንነቱ የተጠበቀ ነው። ነገር ግን ከዚህ በፊት ማወቅ የሚገባችሁና ቅድመ ጥንቃቄዎችን ማወቅ ያለባችሁ አንዳንድ ሁኔታዎች አሉ። እንግዲህ በእርግዝና ወቅት ላይ ቁርንፉድን የመጠቀም አጠቃላይ የጤና ጥቅሞቹን ምንድናቸው የሚለውን ስናይ እንግዲህ ቁርንፉድን በተወሰነ መጠን ወደ እርግዝና አመጋገብ ከተጨመሩ በርካታ የጤና ጥቅሞች ሊኖሩት ይችላሉ። ከነዚህ ውስጥም እንግዲህ አንደኛውና የመጀመሪያው የጡንቻ ማጠንከርን ይረዳል። እንግዲህ ቁርንፉድ ለጡንቻ ግንባታ በጣም አስፈላጊ የሆነውን አነስተኛ መጠን ያለው ቫይታሚን ኢን ይሰጣል። ይህ ደግሞ ለህፃኑ ጡንቻ ወሳኝ ያደርገዋል ማለት ነው። ሌላኛው እንግዲህ ከአጥንት እድገት ጋር ተያይዞ የአጥንት እድገትን ያበረታታል። እንግዲህ ቁርንፉድን በተለይ በእርግዝና ወቅት የሚፈልገውን የህፃን አጥንት እድገት በካልሲየም እና በፎስፎረስ ምክንያት እንዲፋጠን ያደርጋል። ይህም እንግዲህ ለህፃኑ ብቻ ሳይሆን ለእናቲቱም አጥንት ጥንካሬ ወሳኝ ነው ማለት ነው። ሌላው እንግዲህ የህዋስ ጥገናን በማነቃቃት እና በሽታ የመከላከል አቅምን ይጨምራል ማለት ነው። እንግዲህ ቁርንፉድ በውስጡ አንቲ ኦክሲደንትን ይዟል። ይህም እንግዲህ የህፃኑ ህዋስ ጥገና ስርዓቱን ለማነቃቃትና የሰውነት በሽታ የመከላከል አቅም በማዳበር የሰውነት በሽታ የመከላከል አቅምን ያሳድጋል ማለት ነው። ሌላኛው እንግዲህ የፅንስ እድገትን ያበረታታል። እንግዲህ ቁርንፉድ እንደ ሶዲየም፣ ማጋኒዝ እና ፎስፎረስ ያሉ ጥሩ ማዕድናት ምንጭ ሲሆን ይህም እንግዲህ ለህፃናት ትክክለኛ እድገት ጠቃሚ ነው ማለት ነው። ሌላው የምግብ መፈጨት ችግርን ይከላከላል። እንግዲህ የቁርንፉድን መመገብ ፋይበር አንጀታችሁ በስርዓት ለማቆየትና እንደ የምግብ አለመፈጨትና የሆድ ድርቀት ያሉ የምግብ መፈጨት ችግሮች በእርግዝና ወቅት የተለመዱ ህመሞችን ለማስታገስና ለመዋጋት ይረዳል ማለት ነው። ሌላው እንግዲህ የህፃኑ አንጎልና የነርቭ ስርዓትን እድገት ያበረታታል። እንግዲህ ቁርንፉድ ብዙ ኦሜጋ 3 የሰባ አሲዶችን ይዟል። ይህም እንግዲህ የህፃን አንጎልና የነርቭ ስርዓትን ትክክለኛ እድገት ለማበረታታት ይረዳል ማለት ነው። ሌላው እንግዲህ ህመሞችን ያስታግሳል። እንግዲህ ቁርንፉድ ጸረ ብግነት ባህሪያት ያላቸውን እንደ ፍላቮይድ ያሉ ንጥረ ነገሮችን ይዟል። እንግዲህ እነዚህ ከእርግዝና ጋር የተያያዙ ህመሞችን ለማስታገስ ይረዳሉ። ሌላው የመተንፈሻ አካላት ህመምን ያስታግሳል። እንግዲህ ቁርንፉድ ብዙውን ጊዜ በተፈላ ሻይ በዘይት መልክ ወይም ደግሞ ሙሉ በሙሉ በማኘክ እንደ ሳል፣ ጉንፋን፣ የጉሮሮ እብጠት፣ የሳይነስና አስም ያሉ የመተንፈሻ አካላት በሽታዎችን ለማስታገስ ጥቅም ላይ ይውላል ማለት ነው። ሌላው ኃይልን መስጠቱ ነው። እንግዲህ ጥናቶች እንደሚያሳዩት ቁርንፉድ የኢነርጂ ሜታቦሊዝምን የሚያበረታታ ጂኖችን ይቆጣጠራል። ይህም እንግዲህ ከንጥረ ነገር ኃይል ማመንጨት ይመለከታል ማለት ነው። ሌላው የመጨረሻው እንግዲህ በእርግዝና ጊዜ የሚከሰት የስኳር በሽታ ተጋላጭነትን ይቀንሳል። እንግዲህ በቁርንፉድ ውስጥ የሚገኙ ፖሊፊኖሎች ግሉኮስ ሜታቦሊዝምን ለማፋጠንና የስኳር በሽታ አደጋን ለመቀነስ የሚረዱ ይሆናል ማለት ነው። ስለዚህ እነዚህ ከላይ የጠቀስኩላችሁ ዋነኞቹ የሚባሉት በእርግዝና ወቅት ላይ ቁርንፉድን ከመጠቀም ወይም ከመብላት የሚመጡ በጣም አስደማሚ ጠቃሚታዎች ናቸው ማለት ነው።
እንግዲህ በእርግዝና ወቅት ላይ ቁርንፉድን መጠቀም የጎንዮሽ ጉዳቶችም አሉት። እንግዲህ ቁርንፉድ አብዛኛውን ጊዜ እንደ የምግብ ንጥረ ነገሮች ደህንነቱ የተጠበቀ እንደሆነ ቢቆጠርም እንግዲህ በእርግዝና ወቅት አንዳንድ የጎንዮሽ ጉዳቶች ሊኖሩት ይችላሉ ማለት ነው። እንግዲህ አንደኛውና የመጀመሪያው ያለ ጊዜው ምጥ ሊያመጣ ይችላል። እንግዲህ የቁርንፉድ ዘይት በብዛት የምትጠቀሙ ከሆነ የማህፀንን ማነቃቃትና መኮማተርን ሊያስከትል ይችላል። ይህም እንግዲህ ያለ ጊዜው ምጥን ሊያስከትል ይችላል ማለት ነው። ሌላው የአለርጂ ምላሾችን ሊያስከትል ይችላል። እንግዲህ ቁርንፉድ የአለርጂ ምላሾችን ሊያስከትል ይችላል። ይህም እንግዲህ በእርግዝና ወቅት አደገኛ ሊሆን የሚችል የቁርንፉድ ዘይት በቆዳ ላይ ሲተገበር የቆዳ መቆጣትን ሊያስከትል ይችላል ማለት ነው። ሌላው ከመጠን በላይ መጠቀም ወደ ከባድ የሆነ የጤና አደጋዎች ሊያመራ ይችላል። እንግዲህ ቁርንፉድን ከመጠን በላይ መውሰድ የአንጀት ደም መፍሰስ፣ የመተንፈስ ችግር፣ ተቅማጥ፣ የአፍ ስሜታዊነት መጨመር፣ የሆድ ህመም፣ ማቅለሽለሽ፣ ማስታወክና በከባድ የጉበት ወይም የኩላሊት ውድቀትን ሊያስከትል ይችላል ማለት ነው። ከዚህ ጋር ተያይዞ እንግዲህ መወሰድ ያለባቸው አንዳንድ ጥንቃቄዎች አሉ። ከነዚህ ውስጥም እንግዲህ ቁርንፉድ በርካታ የጤና ጥቅሞችን ቢሰጥም የእርግዝና ችግሮችን ለመከላከል የተወሰኑ ጥንቃቄዎችን መውሰድ አሁንም ጥሩ ነው ማለት ነው። እንግዲህ በእርግዝና ወቅት የቁርንፉድ ዘይት በቆዳ ላይ መቀባት ጭራሽ ማድረግ የሌለባችሁ ጉዳይ ነው። እንግዲህ ጥናቶች እንደሚያሳዩት የቁርንፉድ ዘይት የቆዳ ሴሎችን ሊጎዳና የቆዳ ስሜታዊነትን ሊጨምር ይችላል። ይህም እንግዲህ ሽፍታና ቃጠሎን ያስከትላል ማለት ነው። ሌላው እንግዲህ በእርግዝና ወቅት የጥርስ ህመምና ሌሎች በሽታዎችን ለማከም የቁርንፉድ ዘይትን ከመጠቀም መቆጠብ ይኖርባችኋል ማለት ነው። ሌላው እንግዲህ በእርግዝና ወቅት የቁርንፉድ ዘይትን በተወሰነ መጠን መጠቀም አስፈላጊ ነው ማለት ነው። እናም እንግዲህ ከመጠን በላይ የመውሰድ ልምድን ማስወገድ ይኖርባችኋል ማለት ነው። እንግዲህ በአጠቃላይ ቁርንፉድ በመጠኑ ጥቅም ላይ ሲውል ቁርንፉድ የተለያዩ ህመሞችን ያስታግሳል። እናም የሰውነት በሽታ የመከላከል አቅምን ይጨምራል። እንግዲህ ቁርንፉድን ከተለያዩ ምግቦች ጋር እንዲሁም ከሻይ ጋር በመደባለቅ መጠቀም የምትችሉ ይሆናል ማለት ነው። እንግዲህ ለበለጠ መረጃ ሐኪማችሁን ማናገር ይኖርባችኋል። እንግዲህ ክትትል በምታደርጉበት ወቅት ቁርንፉድን እንዴት መጠቀም እንዳለባችሁ ከጤናችሁ ጋር ተያይዞ ጥሩ መረጃ ሊሰጣችሁ የሚችለው ሐኪማችሁ ስለሆነ ከሐኪማችሁ ጋር ማማከር አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።